እዛ ሄዶ ለካ ራሱን አጥፍቷል ማለት ነው። ወይኔ አልጋውን ሸጥና አልጋውን ሸጦ ቁማር ይጫወታል። ጨርስና ምንም ሲያጣ የሚበላም የለም ምንም የለም። ከዛ እዛ ራሱን አጥፍቶ ጠዋት ላይ ያዩታል። የቁማር መጨረሻው እኮ ይሄ ነው። የመጨረሻው አንተ ሽጦ ተጫውቶ ራሱን አጠፋ። ዘላለሙን በቃ ለእነሱ እንደሰጠ ዘላለም ሰጠ። ወይ ለልጆቹም አልሆነም ወይ ለራሱም ሳይሆን በስተመረጫ እንደዚህ ሆነ። ከዛ ደውለው እንደዚህ ያሉኝ እኔ ምከፋ እኔ እንደዚህ ውስጥ የሚነካ ምንም አልመሰላቸውም። ለምን ብዙ በደል ስላደረሰብኝ እሷ ምንም አትሆንም ብለው ነበር ነገሩኝ ማለት ነው። ሲነግሩኝ የሰው ሀገር ነው ብቻዬን ምን እንደምሆን እራሱ አላውቅም። በዛ ሰዓት ልጆች ያሳዘኑኝ በጣም። ሰሙ ልጆች ሰሙ። ልጆች እስካሁን ድረስ አልሰሙም። ከሰሙ በጣም ነው የሚወዱት። በጣም አብሯቸው ስለኖረ ምንም ቢሆን አባቷቸው ስለሆነ ምንም ቁማርተኛ ምንም ቢያጠፋ ራሱ ምንም ቢመታቸው ራሱ በቃ በጣም ነው የሚወዱት። እሱም ደግሞ ይወዳቸዋል። ግን ሱሱ እንዴት አድርጎ ይልቀቀዋል? አንቺ እኮ ጸበል ልትወስዱ ይገባ ነበር። በሽማግሌ ልታስሞክሩ በቤተሰቦች ብዙ ነገር ሞክሬያለሁ አቡዬ። ብዙ ነገር ያልሄድኩበት ለመፋታት ሁላ ፍርድ ቤት ሁላ ቆሞ ካሁን በኋላ ቁማር ቤት አልደርስም አለ። ፍርድ ቤት ካሁን በኋላ ቁማር ቤት አልደርስም ብሎ 3 ቀን አልሞላውም እንፋታ ብዬ በቃ እኔ ህይወቴን መምረጥ ፈልጋለሁ። በቃ የራሱ ለልጆቹ የሚያስፈልጋቸውን ያድርግላቸው። እኔ ከሱ ጋር መኖር አልፈልግም፣ አልችልም፣ እንደዚህ እያደረገ ነው ምናምን ብያቸው እኛ ማፋታት አንችልም እሱ ከተመለሰ ምናምን ሲሉኝ እሱ ራሱ እዛ ቆሞ ምሎ ቁማር ቤት አልደርስም ብሎ በ3ኛው ቀን ቁማር ቤት ሄደው ጸበል ያልሄደበት የለም። ዘብር ብትይ ምን ብትይ የትም ቦታ ጸበል ሄዷል። ጸበል ግን ምንም አለቀቀውም። የመንፈስ የቁማር ሱስ እኮ ዝም ብሎ አይለቀም። ማገገሚያ ይሄ ሪሃቢሊቴሽን ምናምን ካልገቡ የመጠጥ ሱስ የሚሆን የቁማር ሱስ የሚሆን እንደዚህ በጣም የተከተበ ሰው ለበዓል በግ መግዣ ስትሰጪው ሄዶ ቁማር ተጫውቶ ሌባ ሰረቀኝ የሚል ሰው ለእያንዳንዱ ነገር የሚሰጠውን ብር የሆነ ውሸት እየፈጠረ ሄዶ ቁማር ቤት ቁማር ተጫውቶ የሚጫወት ሰው በቃ ኦልሬዲ ደም ስሩ ስር ስለገባ ሕክምና ካልሆነ በስተቀር ይሄ የሆነ ሴንተር ገብቶ ታስሮ እዛው ቆይቶ ካልሆነ በስተቀር አይ እኔ ግን አሁን ልጅቷ ምን ላይ ደረሰች? ልጅቷ በቃ ክፍለ ሀገር ያው አባትና እናት የማይችለው ጉድ የለም። እሱንም ወስደው ቀበሩ። እሷንም እነሱ ጋር ተቀምጣለች። ቤተሰብ ሁሉ በቃ እሷም ሄዳ ነገረቻቸው። በቃ ማንም ዘመድሽ ምንድነሽ አባትየውን አንገታቸውን አስጠፉ። በቃ ሁለቱም ማለት ነው። የአካባቢው ሰው ተማ አዎ ክፍለ ሀገር ራሱ በቃ ሰሙ። ምንም ማድረግ አይቻልም። እሷን ይዘዋል። አሁን እሷ ሄዳ ሱስ ሞተና ተገላገለ። እሷ አካባቷ ወልዳ እንዴት ትኖራለች? አካባቢ ሰው እንዴት ያኖራታል? እዛ አካባቢ ላይ እንዴት እየሆነች እኮ ነው። አሁን እኔንም ራሱ የጨነቀኝ ነገር ቢኖር ምንድነው እሷ እንዴ በቃ ላይመለስ ሄደ። እሷስ የሚለው ነገር በጣም ያሳዝናል። የእሷ ታሪክ ደግሞ ወልዳስ እንዴት ነው የምታሰብ? ደውይላታለሽ? አይ ክፍለ ሀገር ናት ያለችው። እኔ ስልካቸው ስንት ስለሆነ አላገኛቸውም። በሰው ነው አዲስ አበባ ዘመድ አለቻቸው። እነሱ ኦሮሚያ ክልል ናቸው። እኔ ወደዚህ ነኝ እና ብዙም ደግሞ ቋንቋውን ስለማይችሉ አባትየው አያናግሩኝም። እሷም ደግሞ አታናግረኝም። ግን በሰው ጠይቃለሁ። በሰው ስለማገኛቸው እንዴት እንደሆኑ ጠይቃለሁ። እና ለሷም ደግሞ የሚያስፈልጋትን ነገር እስከምትል ድረስ ማቋቋሚያ ሰጥቻታለሁ። ለአባትየው ስልክ ያው ለሷም እንትን ብያታለሁ። ባይጠቅማትም ቢጠቅማትም ግን እኔ ያው ለኔ ብላ ነው ይሄን ሁላ ችግር የደረሰባት፣ ይሄ ሁላ መስዋዕትነት የተከፈለው፣ በቃ ሁሉ ነገር የጠፋው እኔ ከዛ ሀገር ባልወጣ ኖሮ ወይ ባልመጣ ኖሮ ይሄ ሁላ ነገር አይመጣብኝም።